ፕራንክ ነው በሉን። ዛሬ እንግዲህ ፈኪሀ ኢሳምን ታውቁታላችሁ። ኢሳምና ኢክሩ እንግዲህ ያው አንድ ላይ ሆነው እየሰሩ ነበር። ዛሬ እንግዲህ እውነቱን እናገራለሁ። እስካሁን የደበኩትን በጣም አወደዋለሁ፣ በጣም አፈቅረዋለሁ። ይሄ ነገር አይናችሁ ነው ወይስ ምንድን ነው ብለን ነበረ። በቲክቶክ ስገባ በቃ ቅውጥ ብሏል ማለት ነው። ከዚያ በኋላ ዩቱብ ላይ ሰርች አድርጌ ስወጣማ ፈኪሀ በአዲሱ ቻናሏ ኢሳምን አፈቅረዋለሁ፣ ወደዋለሁ እና ሸር እያደረጋቸው አዲሱ ብላለች። እንደኛ ደግሞ ለመሸረት ለማራገብ አንደኛ ነን እኛ። አህሙዬን ተወጀው አትወጀው ያው እንግዲህ አላሁ አለም። አንቺ ግን አወጥ እወደዋለሁኝ፣ ያኔ እንደ ወንድምነት ነው እወደዋለሁ በነገራችን ላይ ያለች ማለት ነው። ለማንኛውም በጣም ደስ ይላል። እንግዲህ አላህ ያገናኛችሁ። ግን እኔ ኢክራም ታውቃታላችሁ? ኢክሩ እሷ ፕራንክ ኢሱን እያደረገችው መሰለኝ። ኢሱን ካገባሽ ወይኔ እድለኛ ነሽ። ኢሱዬ እኮ በጣም ኢማኑ በጣም ለሴት ልጅ ያለው ክብር በቃ እናንተ እንደምታዩት ኢሳምን ያው ብዙዎቻችሁ ላታውቁት ትችላላችሁ። እኔ ግን ከድሮ አንስቼ በጣም ከ2 ዓመት በላይ ምናምን ነገር ነው የምከታተላቸው። እንዲሁም አመት ጠፍተው አሁን ነው ሮመዳን አካባቢ የዛሬ 2 ወር የዛሬ 3 ወር ለኢክሩ መኪና የገዛላት። ኢሳሙ እኮ እኔ እንጃ ወላሂ ከምላችሁ በላይ ኢክራም እንዲሁ ዝም ብላ ነው አልፈልግም ወደ ውጭ ሀገር እሄዳለሁ ያለች እንጂ እግሯ እስከሚነቃ ብትሄድ እንደ ኢሳም ያለ ልጅ ታገኛለች ማለት ኢክሩ ዘበት ማለት ነው። ኢሳም በጣም ጎበዝ ነው እና ፈኪያ ደግሞ እንግዲህ እኔ በቃ ኢክራም ካልፈለገችው እኔ ያለው ይሄ ነገር ግን ሳስበው ኢሳም ያው ኢክሩ ስላናደደችው እንዲሁ እሷን ለማናደድ ብሎ ይሁን ምን ይሁን ብቻ አላውቅም። እኔ የተረዳሁት እንደዚያ ነው እንጂ ፈኪያ መቼም ቢሆን እንደዚህ ያለ ነገር ትሰራለች ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባርክ ቤተሰቦች ሰላም ብያለሁ። ዳንኛ አልሐምዱሊላህ። ዛሬ እንግዲህ ፈኪሀ በራሷ ቤት መታ ኢሳምን አፈቅረዋለሁኝ እና ሁላችሁም አድርሱ ብላ እንግዲህ በቲክቶክ እንዳያችሁት ቅውጥ ብሏል። በዩቱብም እንግዲህ ቅውጥ ብሏል። ዋው ብለናል ማለት ነው። እንግዲህ ያው አላህ ያገናኝሽ ነው የምልሽ ማለት የኔ እህት። እኔ ግን በቃ ወላሂ ገርሙኝ እስከ መጨረሻው ነው ያዳመጡት። ወይኔ አህሙዬ እኔ ግን ስም እየሳስባት ከፊት ለፊቷ የሆነ ሰው አለ። እንደገና ደግሞ ታለቅሳለች። እንዲህ እውነት እንዳል ደግሞ የሆነ ነገር ወላሂ ለአዚም ደግሞ ትላለች ትምላለች ማለት ነው። ይሄ ነገር ፕራንክ መቼም አንድ ሰው በሃይማኖት የእውነት ሆኖ አይመሉም ማለት ነው አይደለ? ይምላሉ አይመሉም። አኪድ ሊሆን ይችላል አይታወቅም። የሰው ነገር እንግዲህ ልቧን ወይ እንግዲህ አፍቅረውም ሊሆን ይችላል። ፕራንክ ከሆነ ደግሞ ወላሂ ላዚም አትልም። በጣም ከባድ ቃላት ነው ወላሂ ላዚም ማለት በውሸት እና ኢክራም እንግዲህ ተበልተሻለኝ። በነገራችን ላይ ፈኪሀና ኢሱ ቢገናኙ በጣም ማች ይሄዳሉ። ለምን? ኢሱዬም በጣም ቆንጆ ነው፣ ፈኪሀም በጣም ልዕልት ናት፣ በጣም ቆንጅዬ ናትና ምንም ነገር የሚያንሳት የለም። ኢክሩ እንግዲህ በራሷን የጠገበች እስከ ዛሬ ለምን ነው እምቢ ያልከኝ? እስከ ዛሬ ጠብቄሃለሁኝ ለምን ያልጠየከኝ ምናምን። ኢሳም ደግሞ ሁሌ ይናገራል እኛ ወደፊት ህይወታችን ብዙ ነገር ስለሚያሳስበን ለዚያ ነው እንጂ እንዴት እኔ አሳልፌ እሰጥሻለሁ ብሏልኝ። አሁን ይህም ባለፈው አሳልፈህ እንዳሰጥ ብለን በጣም ብዙ ኮሜንት ብለናልኝ። መኪና ተገዛላት። በጣም ዝቅ ብሎ እኮ ነው ለኢክሩ የሚታዘዛት ማለት ነው። እና ይሄኔ እንጃ እንግዲህ ኢክሩ ምንም ማድረግ አይቻልም። ፈኪሀ ደግሞ በዚሁ ግፊበት ዛሬ ሰርተሽ ዛሬ አፈቀሁት ወደድኩት ብለሽ ነገ እንዳታቋርጭ ማለት። ይሄ ነገር እውነት ከሆነ ግፊበት፣ እኛም ደግሞ ሸር እያደረግን እናደርሳለን። ግን እንዴት ነው እናንተስ እንዴት አሰባችሁ? ወይኔ ፈኪሀ አህሙዬ እንግዲህ ያው የልብ ተሰምቶት ነበረ። እሷም ተናግራለች። አሁን እኛ ብዙዎቻችን ከአህሙዬ ጋር ነው የሚያምርብሽ። እሷም ተናግራለች። አሁን ከብዙ ወንዶች ጋር ትመጫለሽ፣ እኔም አሁን ከብዙ ወንዶች ጋር እመጣለሁ ብላ ተናግራለች። ያው የስራው ባህሪ ስለሆነ እኛኛ ዩቱበሮች ወይም ሚዲያ ላይ ያለን ሰዎች እንረዳሻለን። ለምን የሚዲያ ሰው በጣም ከብዙ ሰዎች ጋር ግንኙነት እናደርጋለን። ግንኙነት ስላችሁ በሌላ ደግሞ እንዳትወስዱ። ከብዙ ሰዎች ጋር እንገናኛለን። ቪዲዮ ይሰራል። ምን ይላል እንደዚህ ሲሆን ነው ዩቱብ ትንሽ የሚንቀሳቀስ እንጂ ብቻን ሆኖ እንደኛ ያው የሚታይ 200-300 ምናምን ነገር ነበረ። ግን ያው አዲስ አበባ ከተማዎች ምናምን ነገር ከብዙ ሰዎች ጋር ስለሚሉ ኮንታክት ስለሚያደርጉ እንደዚያ ነው። እና ፈኪሀ አህሙዬ ደግሞ በጣም አውቀን ነው፣ በጣም ጥሩ ልጅ ነው። ግን ቢሆንም እንግዲህ በወንድምነት ከሆነ እሱም አይጎዳም። አሁን ቀደም ከነገርሽው ማለት ነው። ግን ኢሳምና ኢክሩዬ እኔ ቢገናኙ ቢጋቡ በጣም ደስ ይለኛል። ለምን? ኢክራም በቃ ጠግባለች። እኔ ዝብዬ ወላሂ እንዳያት በጣም ጥጋበኛ ናትኝ። አሁን ባለፈው የኢድ ቀን በቃሽ ተቀብያለሁ አለችው። አሁን ኢሳም የሚጀረብ ልጅ ነው አይደለም? የሚሞካት ልጅ ነው አይደለም? ኢማን አለው። ሴቶችን ከብዙ ወንዶች የሙስሊም ወንዶችን አይተናል ሚዲያ ላይ። ማንንም ሰላም አይልም። ማንንም ሴት
እንትን አይልም። በቃ ቁጭ ብሎ ቪዲዮ ስለሆነ እንጀሮ ስለሆነ ቪዲዮ ይሰራል። ከዚያ በኋላ የሚናገረውን ንግግር ያደርጋል። ከዚያ በቃ ይሰናበታል እንጂ እንደ ማንኛቸውም ወንድ አይለጣጠፍም። ወላሂ ኢሳም ለፈኪ እውነት ከሆነ በጣም ሀሪፍ ነው እና ገፊበት። እንግዲህ አላህ ከአንቺ ጋር ይሁን። እውነት ከሆነ ኧረ እንደው ኢክሩን ለማናደድ ኢሳም ሞክርልኝ ካለሽ ያው ጥሩ ትምህርት ነው። ሁሉም ሰው ድራማ እየሰራ ነው። እንደዚህ ከሆነ ቀንታ ያው እሷ ደግሞ ነገ ጧት ትመጣለች እንጂ ማንን ማለቴ ኢክራም በጣም ጥሩ አይደለም። ባለፈው ብዙ ሰዎች አስታረቋቸው። በጣም ብዙ ነገር አደረግላት። በጣም ብዙ ነገር ካያችሁ እናንተ ምኪላ ተከታተሏቸው ትችላላችሁ። እኔ ግን በጣም በሳምንት ጁማ ቀን ነው እና ቪዲዮ የሚለቁ ከመቅሪብ በኋላ በቃ ጠብቃቸዋለሁኝ እና እንግዲህ ምንም ማድረግ አይቻልም። እኔ በጣም ደስ ብሎኛል። ፈኪያም ደግሞ ብትሰተሪ ጥሩ ነው። በተለይ ደግሞ ኢሳምን አግኝተሽ ዋው በጣም እድለኛ ነሽ ማለት ነው። ኢክራም ደግሞ እንግዲህ የሰው ሀገር ነው የምፈልግ ብለሻል ነው የሰው ሀገር እንግዲህ ከመረጥሽ ሂጂ። የሰው ሀገር የሰው ነው ማለት ነው። ምንም ነገር እኛ ስንት ዓመት ሰራን፣ ምንም ነገር ጠብ የለም። እንግዲህ አንዳንዴ ከሀገራችን ሆነን ስንቀመጥ የሰው ሀገር በጣም ጥሩ ነገር የምናገኝ ይመስላል። ግን ከህርንበትና ከውስጡ ካገኘ ነው። ከዚያም ካለፋሽ ኢትዮጵያ ውስጥ ደግሞ ከለፋሽ ደግሞ ያው እንደ አረብ ሀገር ወይም እንደ አውሮፓ ሀገር ማለት ነው እና እንግዲህ ይቅናሽ አላንቺ እንግዲህ ከዚያ ካመቻቸልሽ እውነት ከሆነ አላህ ያመቻችልሽ ነው ምልሽ። ሌላ ነገር ምንም አልልሽም። ፈኪያም እንግዲህ ዛሬ አፈቅረዋለሁ ወደዋለሁና ብላለች። እንግዲህ አላውቅም እንዴት ይሆን ቀጣዩን ቪዲዮ ደግሞ እንግዲህ ኢክራም ትለቅ ይሆናል ወይም ፍቅሩን ትቀበለው ይሆናል የኢሳምን። ኢሳም ደግሞ ይሄን ቪዲዮ አይተ እንግዲህ መልስ እንደምሰጥ ወይም ብቻ ፈኪያን ያው አትናቅም። ታላቂቱ በራት በጣም ብዙ ሰዎች ይወዷታል፣ በጣም ብዙ ሰዎች ያከብሯታልና ተሎ ብሎ መልስ እንደሚሰጣትና ቪዲዮኗ ከሱ እንደሚደርስ እርግጠኛ ነኝ። እና ቤተሰቦች እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እኛንም አበረታቱን። እንወዳችኋለን። እንግዲህ እስከ መጨረሻው ታግለን ይህን የኢሳምና የኢክሩን የፈኪሃን ጉዳይ ሁላችንም እኔ እንጃ ብቻ መጨረሻው ማየት ፈልጋለሁ። እውነት ፕራንክ አድርጊልኝ እየተብላ ነው ወይስ የኢክሩ በቃ ዛሬ ጥሩ ነገር ትናገራለች ሲባል አሁን በቃ አባቴ እንዲህ ብሏል ዛሬ በቃ እኔ መሄድ አለብኝ ተንቀባረረች ማለት ምን ሴት የለም። ለነገሩ እኮ ኢሳም ትናንትና ጁ ማለት በቀደም ቪዲዮ ለቆሳል ሊያለቅሳልና ወይኔ ኢሳም እኔ ላለቅስ ነው እንዴ ምናምን ነገር ብሎ ነው ወዲያው ይሄድ። ይሄ ነገር ብቻ ስራ ሳይሆን አይቀርም ብቻ እንዲሁ ፈጣሪ እውነቱን ያሳየን። ኢክራም በጣም ተንበላጠሽበታል ማለት ነው። ከኢሱ እንደ ኢሱ ያለ ልጅ ባልም ወንድም ሁሉ ነገር በአሁኑ ዘመን ማን ነው ምንም ቢሆን አብራቸው ብትሰሩ ማን ነው መኪና ገዝቶ የሚሰጥ የስንት ሚሊዮን ማንም የሚሰጥ የለም ማለት ነው። እና ቤተሰቦች እንግዲህ ብቻ ይህን ቪዲዮ ካዳምጣችሁት ሁላችሁም ሸርሸር አድርጉ ለኢሱ እንዲደርስ እና ፈኪ ሀይ የኔ ቆንጆ በርች ነው ምልሽ። ወዳችኋል።